ጊዜው ሰኔ 5 1967 ነው። በመካከለኛው ምስራቅ ሰማይ ላይ ፀሐይ ገና ብቅ እያለች ነው። ካይሮ፣ ኢየሩሳሌም እና ደማስቆ ለተራው ሕዝብ በተለመደው የጠዋት እንቅስቃሴ ተጠምደዋል። ገበያዎች እየደሩ ነው። ሕፃናት ወደ ትምህርት ቤት ያመራሉ። ሠራተኞች ወደ ቢሮ ይገባሉ። ነገር ግን በግዙፉ የአካባቢው ፖለቲካና ወታደራዊ ውጥረት ስር ከባድ አውሎ ነፋስ ተደብቋል። ዓለም እስትንፋሷን ይዛለች። የግብፅ ፕሬዝዳንት ጋማል አብደል ናስር በሬዲዮ በሚያሰሙት የእሳት ቃላቶች በሚሊዮኖች የሚቆጠሩ አረቦችን ቀስቅሰዋል። በሌላ በኩል እስራኤል በጠላቶቿ እንደተከበበች በማመን ሕልውናዋ አደጋ ላይ እንደወደቀ ይሰማታል። ማንም በውል ያላወቀው ነገር ቢኖር ይህች ጠዋት ገና ከንጋቱ 1:45 ሲሆን የዓለምን ካርታ ለዘላለም የሚቀይር እሳት እንደሚለኮስ ነው። ይህ ታሪክ ስለ 6 ቀናት ብቻ አይደለም። ይህ ታሪክ ስለ ኩራት፣ ስለ ፍርሃት፣ ስለ ስትራቴጂ ስህተቶችና ስለ አስደናቂ ወታደራዊ ድሎች ነው። ይህ የ6ቱ ቀናት ጦርነት ታሪክ ነው። ለአንድ አፍታ ቪዲዮውን ላይክና ሰብስክራይብ በማድረግ ለቻናላችን ድጋፋችሁን አሳዩን። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንዳለና እናንተ ዘንድ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከኛ ጋር እንደሚሆን ማየት በጣም ደስ ይላል። ወደ 1967ቱ ጦርነት ከመግባታችን በፊት ያኔ የነበረውን የአየር ሁኔታ መረዳት አለብን። የመካከለኛው ምስራቅ ምድር በፖለቲካ ሙቀት እየተቃጠለ ነበር። ከ1948ቱ የእስራኤል መቋቋምና ከ1956ቱ የስዊዝ ቦይ ቀውስ በኋላ በአረብ ሀገራትና በእስራኤል መካከል ያለው ቁርሾ አልበረደም ነበር፣ እንዲያውም እየባሰ ሄደ። በዚህ ወቅት የአረቡ ዓለም መሪ ተብለው የሚታሰቡት የግብፁ ፕሬዝዳንት ጋማል አብደል ናስር ነበሩ። ናስር የአረብ ብሔረተኝነት ፓን አረቢዝም በመባል ይታወቃሉ። ሕልማቸው አረቡን ዓለም በአንድነት ማቆም እና እስራኤልን ከካርታው ማጥፋት ነበር። የእሳቸው ንግግሮች በካይሮ ሬዲዮ ጣቢያዎች ሲተላለፉ ከባግዳድ እስከ ቤሩት፣ ከካርቱም እስከ አልጀርስ ያለው ሕዝብ በስሜት ይነሳ ነበር። ነገር ግን ነገሮች የተበላሹት በሶሪያ በኩል ነበር። በሶሪያ የነበረው አክራሪ መንግሥት ፍልስጤማውያን ታጣቂዎችን በመደገፍ በእስራኤል ሰሜናዊ ድንበር ላይ ጥቃት እንዲሰነዝር ያበረታታ ነበር። የእስራኤል የግብርና መንደሮች ኪቡዚም ከሶሪያ ጎላን ኮረብታዎች በሚተኮሱ መድፎች ይደበደቡ ነበር። እስራኤልም ለአጸፋዊ እርምጃ አውሮፕላኖቿን ወደ ሶሪያ ትልክ ነበር። ሚያዝያ 7 1967 አንድ ወሳኝ ክስተት ተፈጠረ። በሶሪያና በእስራኤል አየር ኃይሎች መካከል በተደረገ ግጭት እስራኤል 6 የሶሪያ ሚግ 21 አውሮፕላኖችን ጣለች። ይህ ለሶሪያ ብቻ ሳይሆን ለግብፅም ትልቅ ውርደት ነበር። ምክንያቱም ግብፅና ሶሪያ የጋራ መከላከያ ስምምነት ነበራቸው። ሶሪያ ከተጠቃች ግብፅ መርዳት አለባት። እዚህ ጋር የሶቪየት ኅብረት ራሽያ ሚና መጣ። የቀዝቃዛው ጦርነት ወቅት ስለነበር ሶቪየቶች አረቦችን፣ አሜሪካውያን ደግሞ እስራኤልን ይደግፉ ነበር። ግንቦት 13 ሶቪየቶች ለግብፅ መንግሥት አንድ የተሳሳተ መረጃ አቀበሉ። እስራኤል በሶሪያ ላይ መጠነ ሰፊ ወረራ ልታካሂድ ሰራዊቷን በድንበር እያከማቸች ነው የሚል ነበር መረጃው። ይህ መረጃ ውሸት ነበር። እስራኤል እንዲህ አይነት ክምችት አልነበራትም። ነገር ግን ናስር አመኑ ወይም ማመን ፈለጉ። ይህ ቅጽበት ወደ ጦርነት የሚወስደውን ሰዓት ቆጣሪ አስጀመረው። ናስር ውሳኔ ወሰኑ። ኃይላቸውን ለማሳየት ፈለጉ። ግንቦት 14 የግብፅ ጦር በካይሮ ጎዳናዎች ላይ በሰልፍ አለፈ። ታንኮች፣ ወታደራዊ ተሽከርካሪዎች እና በሺዎች የሚቆጠሩ ወታደሮች ወደ ሲናይ በረሃ ወደ እስራኤል ድንበር አመሩ። የግብፅ ሕዝብ በደስታና በኩራት ወደ ቴል አቪቭ እያለ ይጮህ ነበር። ቀጥሎ ናስር የተባበሩት መንግሥታት ዩኤን ሰላም አስከባሪ ኃይል ከሲናይ እና ከጋዛ ሰርጥ እንዲወጣ አዘዙ። የሚገርመው የተባበሩት መንግሥታት ዋና ጸሐፊ ኡታንት ምንም አይነት ተቃውሞ ሳያሰሙ ትዕዛዙን ተቀበሉ። ሰላም አስከባሪዎቹ ሲወጡ በእስራኤልና በግብፅ መካከል የነበረው ግድግዳ ፈረሰ። ሁለቱ ኃይሎች አሁን ፊት ለፊት ተፋጠው።
ግንቦት 22 ናስር ገዳይ የሆነ ውሳኔ ወሰኑ። የቲራን ባሕረ ሰላጤን ወይም ስትሬትስ ኦፍ ቲራን ለእስራኤል መርከቦች ዘጉ። ይህ ለእስራኤል ጦርነት አዋጅ ነበር። ምክንያቱም የኤላት ወደብ የእስራኤል ዋና የነዳጅ ማስተላለፊያ መስመር ነበር። እስራኤል ቀደም ብላ ይህ የውሃ መስመር ከተዘጋብን እንደ ጦርነት አዋጅ እንቆጥረዋለን ብላ አስጠንቅቃ ነበር። አሁን ጦርነት የማይቀር መሰለ። የአረብ ዓለም በአንድ ድምፅ ቆመ። የዮርዳኖሱ ንጉሥ ሁሴን ቀደም ሲል ከናስር ጋር ጠላት የነበሩ ቢሆኑም ግንቦት 30 ወደ ካይሮ በመብረር የመከላከያ ስምምነት ተፈራረሙ። ኢራቅም ተቀላቀለች። የእስራኤል ካርታ አሁን በሁሉም አቅጣጫ በጠላት ጦር ተከበበ። በእስራኤል በኩልስ ድባቡ ጨለማ ነበር። ሆሎኮስት ወይም የናዚ ጨፍጨፋ ትውስታ ግን አልጠፋም ነበር። ሕዝቡ ሌላ የጅምላ ጨፍጨፋ ሊመጣ ነው በሚል ፍርሃት ተውጦ ነበር። ፓርኮች ወደ መቃብር ስፍራነት ተቀይረው ተቆፍረው ተዘጋጁ። ትምህርት ቤቶች ተዘጋ። ጠቅላይ ሚኒስትር ሌቪ ኤሽኮል በሬዲዮ ሲናገሩ ድምፃቸው ይርበተበት ስለነበር የሕዝቡን ጭንቀት የበለጠ ጨመረው። እስራኤላውያን ብቻቸውን እንደሆኑ ተሰማቸው። ዓለም ዝም ብላ የምትመለከት መሰላቸው። ግን ከመጋረጃው በስተጀርባ የእስራኤል ጄኔራሎች ሌላ ዕቅድ ነበራቸው። የመከላከያ ሚኒስትር ሆኖ የተሾመው ሞሼ ዳያን እና ጠቅላይ ኤታማዦር ሹሙ ይታክ ራቢን አንድ ነገር ያውቁ ነበር። እስራኤል በቁጥር የሚበልጡትን የአረብ ጦሮች ጋር ፊት ለፊት ተጋጥማ ማሸነፍ አትችልም። ብቸኛው አማራጭ ቀድሞ መምታት፣ ጠላት ሳያስበው በድንገት እና በሙሉ ኃይል። የእስራኤል ካቢኔ ተሰብስቦ ወሳኙን ድምፅ ሰጠ። ሰኔ 5 1967 ቀኑ ተቆረጠ። ሰኔ 5 1967 ሰኞ ጠዋት በግብፅ አየር ኃይል ማዕከላት አብዛኞቹ ፓይሎቶች ቁርስ እየበሉ ነው። የአየር መከላከያ ራዳሮች በመደበኛ ክትትል ላይ ናቸው። የግብፅ ጦር እስራኤል ቀድማ ትወጋለች ብሎ በፍጹም አልጠበቀም። ቢወጉም እንኳን መጀመሪያ ማስጠንቀቂያ ይሰጣሉ ወይም ዲፕሎማሲያዊ መንገድ ይሞክራሉ የሚል ግምት ነበር። ከጠዋቱ 1:45 ወይንም 7:45 ካይሮ ታይም። ይህ ሰዓት በእስራኤል አየር ኃይል በጥንቃቄ የተመረጠ ነው። ምክንያቱም በዚህ ሰዓት የግብፅ ጠዋት ፓትሮል አውሮፕላኖች ወደ ካምፕ ተመልሰው እያረፉ ነው። የሰራተኞች ሽፍት እየተቀያየረ ነው እና የግብፅ ባለሥልጣናት ወደ ቢሮ እየገቡ ነው። በድንገት ከሜዲተራኒያን ባህር ወለል ዝቅ ብለው የራዳር እይታን ለማምለጥ ከውሃው በላይ በጥቂት ሜትሮች ከፍታ ላይ የበረሩ በመቶዎች የሚቆጠሩ የእስራኤል ተዋጊ ጄቶች ወደ ግብፅ ምድር ገቡ። ሬዲዮ ሳይለንስ ታውጆ ነበር። ማንም አይተነፍስም። የግብፅ ራዳሮች ሲያዩዋቸው ጊዜው አልፎ ነበር። ኦፕሬሽን ፎከስ ሚፍጻ ሞኬድ ተጀምረዋል። ቦምቦች መዝነብ ጀመሩ። ኢላማው የግብፅ አውሮፕላኖች አይደሉም፣ የግብፅ አውሮፕላን ማረፊያ መንገዶች ናቸው። እስራኤላውያን ልዩ ቦምቦችን በመጠቀም የማረፊያ መንገዶቹን ደበደቡ። ይህ የግብፅን አውሮፕላኖች መሬት ላይ አስራቸው። ከዚያ በኋላ መሬት ላይ የቆሙትን የግብፅ ሚጎችና ቦምብ ጣይ አውሮፕላኖች እንደ አሻንጉሊት ተራ በተራ አቃጠሏቸው። በመጀመሪያው ዙር ጥቃት ብቻ የግብፅ አየር ኃይል ወገብ ተሰበረ። እስራኤላውያን ወደ ካምፓቸው ተመልሰው በ7 ደቂቃ ውስጥ ነዳጅና መሳሪያ ሞልተው እንደገና ተመለሱ። በ3 ሰዓታት ውስጥ ከ300 በላይ የግብፅ አውሮፕላኖች መሬት ላይ እንደቆሙ አመድ ሆኑ። የምስራቅ አፍሪካና የመካከለኛው ምስራቅ ሰማይ ጌታ የነበረው የግብፅ አየር ኃይል ፀሐይ ሳትሞቅ ጠፋ። በካይሮ ግን ሕዝቡና መንግሥቱ ይህንን አያውቁም ነበር። የግብፅ ወታደራዊ ሬዲዮዎች የእስራኤልን አውሮፕላኖች እየጣል ነው፣ ወደ ቴል አቪቭ እየገሰገስን ነው የሚል ውሸት ፕሮፓጋንዳ ያሰራጩ ነበር። ዮርዳኖስና ሶሪያ ይህንን የድል ዜና ሲሰሙ እነርሱም ወደ ጦርነቱ ለመግባት ተጣደፉ። ይህ ለእነርሱ ገዳይ ስህተት ነበር። ከሰማይ የሚወርደው እሳት ገና አልበረደም ነበር። የግብፅ አየር ኃይል ተቃጥሎ እንደ አሮጌ ብረት ሜዳ ላይ ተጋድመዋል። ሰዓቱ ገና ጠዋት 2 ሰዓት ያህም 8 AM ነው።
የእስራኤል አውሮፕላኖች ወደ ሰማይ ሲመለሱ በምድር ላይ ሌላ ታሪክ ተጀመረ። ቀይ ሉህ የተሰኘው የምድር ጦርነት ኮድ ተላለፈ። በሲናይ በረሃ ወሰን የለሽ አሸዋ ላይ በታሪክ ታይቶ የማይታወቅ የታንክ ትርኢት ተጀመረ። 3 የእስራኤል ዲቪዚዮኖች ልክ እንደ 3 የብረት ቀስቶች የግብፅን ድንበር ሰብረው ገቡ። እስቲ ያስቡት፣ በረሃው በአቧራና በዲዝል ጢስ ታፍኗል። የፀሐይዋ ሙቀት 40 ዲግሪ ሴንቲግሬድ ደርሷል። በታንክ ውስጥ ያሉት ወታደሮች በሙቀት እየተቃጠሉ ነው፣ ግን የሚቀዘቀዝ ጊዜ የለም። በሰሜናዊው የሲናይ ጠርዝ ጄኔራል እስራኤል ታል የሚመሩት የታንክ ክፍለ ጦር በራፋህና በኤል አሪሽ በኩል የግብፅን መከላከያ ሰብሮ ለመግባት ተንቀሳቀሰ። ግብጾች ግን ቀላል ጠላት አልነበሩም። በሶቪየት ኅብረት የሰለጠኑ ዘመናዊ ቲ-54 እና ቲ-55 ታንኮችን የታጠቁ እና በጠንካራ ምሽግ የተደራጁ ነበሩ። የግብፅ 7ኛ ክፍለ ጦር በጀግንነት ተጋፈጠ። ውጊያው የቅርብ ለቅርብ ነበር። ታንኮች በሜትሮች ርቀት ተፋተው ይተያዩ ነበር። የእስራኤል ሴንቹሪዮን ታንኮች ምንም እንኳን ከግብፅ ታንኮች በክብደት ቢያንሱም የመተኮስ ፍጥነታቸውና የኢላማ ትክክለኝነታቸው የላቀ ነበር። በራፋህ ጠባብ መንገዶች ውስጥ የብረት ሬሳዎች ተከመሩ። የግብፅ አዛዦች አየር ኃይላቸው እንደጠፋ አያውቁም ነበር። አሁን አውሮፕላኖቻችን መጥተው ይረዱናል ብለው እየጠበቁ ነበር። ግን ሰማዩ ባዶ ነበር። ከላይ የሚወርደው ቦምብ ብቻ ነበር። በመሃል ግንባር ሌላ ድራማ እየተከናወነ ነበር። አሪኤል ሻሮን የተባለው አወዛጋቢ ግን ጎበዝ ጄኔራል የግብፅን ዋና ምሽግ አቡ አጌላን ለማጥቃት ተዘጋጀ። አቡ አጌላ በኮንክሪት እና በአሻ የተገነባ ለማለፍ የማይቻል የሚመስል ግዙፍ ምሽግ ነው። ሻሮን እብድ የሚመስል ዕቅድ አወጣ። ምሽጉን እንደ ልማዱ ከፊት ለፊት አልወጋውም። በሌሊት ሄሊኮፕተሮችን በመጠቀም የፓራ ኮማንዶ ወታደሮችን በግብፅ ጦር ጀርባ አወረደ። የግብፅ መድፈኞች ወደ እስራኤል ጦር ሲተኩሱ፣ የእስራኤል ኮማንዶዎች ከኋላ መጥተው የመድፍ አሃዶችን አወደሙ። በጨለማ ውስጥ የተፈጠረው ግራ መገባባት ለሻሮን ታንኮች ቀዳዳ ፈጠረላቸው። አቡ አጌላ ወደቀች። የሲናይ በር ተከፈተ። ይህ በእንዲህ አለ። በካይሮ ያለው ሁኔታ አስቂኝና አሳዛኝ ነበር። የግብፅ ጦር ጠቅላይ አዛዥ ፊልድ ማርሻል አብደል ሐኪም አሜር የአየር ኃይሉ መውደሙን ሲሰቡ በድንጋጤ ተዋጡ። መጀመሪያ የሰጡት ትዕዛዝ ቁሙና ተዋጉ የሚል ነበር። ግን ማክሰኞ ዕለት ድንገት አእምሮአቸውን የሳተ መሰለ። ያለምንም ቅድመ ዝግጅት በሲናይ ላለው መላው የግብፅ ጦር አንድ የሞት ትዕዛዝ አስተላለፉ። ወደ ኋላ ተመለሱ፣ ወደ ስዊዝ ቦይ ሽሹ። ይህ ትዕዛዝ ጦርነቱን ወደ እልቅ የቀየረው። በሥርዓት እየተዋጋ የነበረው የግብፅ ጦር ተበተነ። መኮንኖች ወታደሮቻቸውን ጥለው ሸሹ። በጠራራ ፀሐይ በተከፈተው በሆነው በረሃ ላይ በሺዎች የሚቆጠሩ የግብፅ ሙዓታዊ ተሽከርካሪዎች ወደ ኋላ ሲሸሹ ለእስራኤል አውሮፕላኖች ቀላል ኢላማ ሆኑ። ሚትላ ፓስ የተባለው ጠባብ ተራራማ መንገድ የሞት ወጥመድ ሆነ። መንገዱ በተካተሉ ታንኮችና መኪኖች ተዘጋ። ሲናይ የግብፅ ጦር መቃብር ሆነች። እስራኤል ከዮርዳኖስ ጋር ጦርነት አልፈለገችም ነበር። ጠዋት ላይ እስራኤል በተባበሩት መንግስታት በኩል ለዮርዳኖሱ ንጉሥ ሁሴን ኪንግ ሁሴን አንድ ግልጽ መልእክት ላከች። በእኛ ላይ ካልተቆሳችሁ እኛም አንተኩስባችሁም፣ እባካችሁ ከዚህ ጦርነት ራቁ። ንጉሥ ሁሴን በሁለት እሳት መካከል ነበሩ። በሀገራቸው ያለው ሕዝብ አብዛኛው ፍልስጤም ስለነበር ለምን ናስርን አትረዳም በሚል ተቃውሞ ሊነሳበት ነው። በሌላ በኩል ናስር በስልክ እየደወለ ይዋሽበት ነበር። ናስር ለንጉሥ ሁሴን እንዲህ አለው፣ የእስራኤልን አየር ኃይል 75% አውድመነዋል። አውሮፕላኖቻችን በቴል አቪቭ ላይ እየበረሩ ነው። አሁን ተከላከለን እና ድሉን ተጋራን። በራዳር ላይ የሚታዩት የእስራኤል አውሮፕላኖች ወደ ግብፅ ሲመለሱ የግብፅ ራዳር ኦፕሬተሮች እነዚህ የኛ አውሮፕላኖች ናቸው፣ ከድል እየተመለሱ ነው ብለው ለንጉሡ ነገሯቸው። ንጉሥ ሁሴን አመኑ። የታሪክ ተመራማሪዎች ይህንን የማይገባ ውሳኔ ይሉታል። ንጉሡ ጦርነቱን ተከላከሉ።
ከሰዓት በኋላ 5 ላይ የዮርዳኖስ መድፎች ምዕራብ ኢየሩሳሌምን መደብደብ ጀመሩ። የሎንግ ቶም መድፎች አረሮች በቴል አቢብ ዳርቻዎች ወደቁ። የእስራኤል መንግሥት ደነገጠ። ካቢኔው በአስቸኳይ ተሰበሰበ። የመከላከያ ሚኒስትሩ ሞሼ ዳያን ፊታቸው ላይ ቁጣ ይነበባል። ኢየሩሳሌምን እያፈራረሱብን ዝም አንልም አሉ። ትዕዛዝ ተሰጠ። የእስራኤል የአየር ኃይል ቀሪ ጄቶች ወደ ዮርዳኖስ ዞሩ። በጥቂት ደቂቃዎች ውስጥ የዮርዳኖስ አየር ኃይል ሙሉ በሙሉ ወደመ። አሁን ጦርነቱ ወደ መሬት ወረደ፣ ወደ ቅድስት ከተማ ወደ ኢየሩሳሌም። ኢየሩሳሌም የሰላም ከተማ አሁን ግን የጦርነት ግንባር ሆናለች። የእስራኤል 55ኛ የፓራትሩፐር ብሪጌድ ተጠራ። እነዚህ ወታደሮች ሲናይ በረሃ ሊዘሉ የተዘጋጁ ነበሩ። ነገር ግን ዕጣ ፈንታቸው ተቀየረ። አዛዣቸው ኮሎኔል ሞታጉር በራዲዮ ተናገረ። ልጆች፣ ወደ ኢየሩሳሌም እየሄድን ነው። ታሪክ እየሰራን ነው። ወታደሮቹ በአውቶቡስ ወደ ኢየሩሳሌም ሲጓዙ በደስታ ይዘፍኑ ነበር። ነገር ግን ከፊታቸው የሚጠብቃቸው ሲኦል መሆኑን አላወቁም። ዋናው ኢላማ አሙኒሽን ሂል ወይም ጊቫት ሐታአሞሸት። ይህ ቦታ በዮርዳኖስ ጦር የተያዘ ምዕራብ ኢየሩሳሌምን ቁልቁል የሚቆጣጠር ስልጣዊ ኮረብታ ነው። የዮርዳኖስ ወታደሮች የአረብ ምርጥ ተዋጊዎች በመባል የሚታወቁት የአረብ ሌጂዮን አባላት ናቸው። ኮረብታውን በኮንክሪት ቦይ እና በሽቦ አጥር አጠናክረውታል። ሌሊቱ ጨለማ ነበር። ሰኔ 6 ንጋት ላይ የእስራኤል ፓራትሩፐሮች ጥቃቱን ጀመሩ። የታቀደው የአየር ድብደባ አልተሳካም። መድፎችም በቂ ጉዳት አላደረሱም። ወታደሮቹ ወደ ኮረብታው ሲወጡ የዮርዳኖስ ወታደሮች የእሳት ሩምታ አዘነቡባቸው። ውጊያው ወደ ቦይ ውስጥ ወረደ። ይህ ዘመናዊ ጦርነት አልነበረም። የድንጋይ ዘመን ጭካኔ የተሞላበት ነበር። ጠባብ በሆኑት የኮንክሪት ቦዮች ውስጥ እስራኤላውያንና ዮርዳኖሳውያን ፊት ለፊት ተፋጠጡ። ርቀቱ በጣም ቅርብ ከመሆኑ የተነሳ ጠመንጃ ለመጠቀም አይመችም ነበር። በቦምብ በቢላዋና በቡጢ ተዋጉ። አንድ የእስራኤል ወታደር እንዲህ ሲል ያስታውሳል። ከቦዩ ጥግ ስንዞር የዮርዳኖስ ወታደር ፊት ለፊት እናገኘዋለን። እሱ ይተኩሳል፣ እኛ እንተኩሳለን። በሬሳዎች ላይ እየረገጥን እንሄድ ነበር። ዮርዳኖሳውያን እጅግ በጀግንነት ተዋጉ። እስከ መጨረሻው ጥይት፣ እስከ መጨረሻው እስትንፋስ ድረስ ኮረብታውን አልለቀቁም። ከ4 ሰዓታት የጨለማና የደም ውጊያ በኋላ ጎህ ሲቀድ አሙኒሽን ሂል ጸጥ አለ። ኮረብታው በእስራኤል እጅ ወደቀ። ነገር ግን ዋጋው ከባድ ነበር። 36 የእስራኤል ወታደሮች ሲሞቱ 71 የዮርዳኖስ ወታደሮች በክብር ወደቁ። ይህ ድል ወደ አሮጌው የኢየሩሳሌም ከተማ ኦልድ ሲቲ የሚወስደውን መንገድ ከፈተ። የጥንቷ ኢየሩሳሌም ግንብ አሁን በእይታ ክልል ውስጥ ገባች። ወታደሮቹ ደም በነካው ልብሳቸው ወደ ቅጥሮቹ እያለቀሱ ለ2000 ዓመታት አይሁዶች ሲናፈቁት የነበረው ቦታ አሁን በእጅ መዳም ርቀት ላይ ነው። ግን ፖለቲከኞቹ አመነቱ። አሮጌውን ከተማ እንያዝ ወይስ ዓለም አቀፍ ተቃውሞ ይመጣል? ጠቅላይ ሚኒስትር ኤሽኮልና ሞሼ ዳያን ውሳኔ ለመስጠት የተቸገሩ። ወታደሮቹ ግን አሁን ካልገባን መቼም አንገባም እያሉ ይገፋፉ ነበር። በኢየሩሳሌም ዙሪያ ይህ ሲሆን፣ በሌላው የዌስት ባንክ ክፍል የዮርዳኖስ መከላከያ እየተንኮታኮተ ነበር። የእስራኤል ጦር በሰሜን በኩል ጄኒን ከተማን ለመያዝ ተንቀሳቀሰ። እዚህም ከባድ የታንክ ጦርነት ተካሄደ። የዮርዳኖስ ፓቶን ታንኮች ከእስራኤል ሱፐር ሸርማን ታንኮች ጋር ተጋጠሙ። ነገር ግን የዮርዳኖስ ጦር አንድ ትልቅ ችግር ነበረበት። የአየር ሽፋን የለም። የእስራኤል አውሮፕላኖች የዮርዳኖስን ታንኮችና የማቅረቢያ መስመሮች በቅን ብርሃን አደኑ። ንጉሥ ሁሴን ሁኔታው ከቁጥጥር ውጪ መሆኑን ተረዱ። ከግብፅ ምንም እርዳታ እንደማይመጣ አወቁ። ናስር ዋሽተዋቸዋል። ረቡዕ ሰኔ 7 በታሪክ ወሳኙ ቀን የተባበሩት መንግስታት የተኩስ አቁም ስምምነት ሊያውጅ ነው። ሰዓታት ብቻ ቀርተዋል። እስራኤል ያሰበችውን ካላሳካች እድሉ ሊያመልጣት ነው። ሞሼ ዳያን
የመጨረሻውን ትእዛዝ ሰጡ። ወደ አሮጌው ከተማ ግቡ። ረቡዕ ሰኔ 7 1967 ጠዋቱ ብሩህ ነው። በኢየሩሳሌም ዙሪያ ያለው ጦርነት ጋብ ብሏል፣ ግን አልቆመም። የእስራኤል ፓራትሮፐሮች፣ የአየር ወለድ ወታደሮች ከአሮጌው ከተማ አጥር ውጪ ሆነው ትእዛዝ ይጠብቃሉ። ለ2000 ዓመታት የአይሁድ ሕዝብ በጸሎት ሲጠራው የነበረው ቦታ አሁን ከፊታቸው ቆሟል። ጠዋት 3:45 ላይ ሞሼ ዳያን ፈቃዱን ሰጡ። ኮሎኔል ሞታጉር ሬዲዮኑን አንስቶ ያንን ታሪካዊ ትእዛዝ ለወታደሮቹ አስተላለፈ። ለሁሉም አዛዦች፣ ይህ ታሪክ የምንሰራበት ሰዓት ነው። ወደ አሮጌው ከተማ ግቡ፣ ወደ ቤተ መቅደሱ ተራራ ውዱ። የእስራኤል ታንኮችና ወታደራዊ ተሽከርካሪዎች ወደ የአንበሳ በር በፍጥነት ነዱ። የዮርዳኖስ ተኳሾች ከግንቡ ላይ ይተኩሳሉ፣ ግን የብረት ማዕበሉን ማቆም አልቻሉም። አንድ የእስራኤል ታንክ የአንበሳን በር ሰብሮ ገባ። ወታደሮቹም እየሮጡ ተከተሉ። በጠባቡ የድንጋይ ንጣፍ መንገድ ላይ የጫማ ኮቴዎች ተሰሙ። ወታደሮቹ ካርታ ያስፈልጋቸውም፣ ልባቸው ይመራቸዋል። አቅጣጫቸው አንድ ነው፣ ወደ ምዕራቡ ግንብ ዌስተርን ዎል። ሞታጉር ከመጀመሪያዎቹ ወታደሮች ጋር ሆኖ የቤተ መቅደሱ ተራራ ላይ ደረሰ። እስትንፋሱ እየተቆራረጠ በወታደራዊ ሬዲዮ መላው የእስራኤል ሕዝብ የሚሰማውን ቃል ተናገረ። ሃር ሃባይት በያዴኑ፣ ሃር ሃባይት በያዴኑ። የቤተ መቅደሱ ተራራ በእጃችን ነው፣ የቤተ መቅደሱ ተራራ በእጃችን ነው። ይህ ቅጽበት ጦርነት አልነበረም፣ መንፈሳዊ ድንጋጤ ነበር። ጠንካራና ሻካራ የሆኑት ወታደሮች ፊታቸው በአቧራና በደም የተሸፈኑ የዋይፒንግ ዎል ድንጋዮችን አቅፈው እንደ ሕፃን አለቀሱ። አንዳንዶቹ ጸሎት ያደርሳሉ፣ አንዳንዶቹ ዝም ብለው ግድባውን ይስማሉ። የእስራኤል ዋና ጦር ቄስ ጄኔራል ራቢ ሽሎሞ ጎሬን ቶራህ መጽሐፍ ቅዱስና ሾፋር የቀንድ መለክቱን ይዘው መጡ። የሾፋሩ ድምፅ በአሮጌው ከተማ ሲያስተጋባ አይሁዶች ከ1948 ጀምሮ ተከልክለውት የነበረውን ቅዱስ ቦታ እንደገና አገኙ። የመከላከያ ሚኒስትሩ ሞሼ ዳያን፣ ጠቅላይ ሚኒስትሩ ይስሐቅ ራቢንና ኡዚን አርኪስ ወደ ቦታው መጡ። ዳያን አንድ ወረቀት በግድባው ድንጋይ መካከል ሾጉተው እንዲህ አሉ: ወደ ቅድስት ቦታችን ተመልሰናል፣ ዳግመኛም አንለያያትም። በዚያው ቀን የዮርዳኖስ ጦር ከዌስት ባንክ በሙሉ ተገፋ። ቤትልሔም፣ ሄብሮን እና ናብሉስ በእስራኤል ቁጥጥር ስር ዋሉ። ዮርዳኖስ ከጦርነቱ ወጣች። የእስራኤል ዋና ጦር ቄስ ጄኔራል ራቢ ሽሎሞ ጎረን ቶራህ መጽሐፍ ቅዱስ እና ሾፋር የቀንድ መለከት ይዘው መጡ። የሾፋሩ ድምፅ በአሮጌው ከተማ ሲያስተጋባ አይሁዶች ከ1948 ጀምሮ ተከልክለውት የነበረውን ቅዱስ ቦታ እንደገና አገኙ። የመከላከያ ሚኒስትሩ ሞሼ ዳያን፣ ጠቅላይ ሚኒስትሩ ይስሐቅ ራቢን እና ኡዚ ናርኪስ ወደ ቦታው መጡ። ዳያን አንድ ወረቀት በግድግዳው ድንጋይ መካከል ሸጉተው እንዲህ አሉ: ወደ ቅድስት ቦታችን ተመልሰናል፣ ዳግመኛም አንለያያትም። በዚያው ቀን የዮርዳኖስ ጦር ከዌስት ባንክ በሙሉ ተገፋ። ቤትልሔም፣ ሄብሮን እና ናብሉስ በእስራኤል ቁጥጥር ስር ዋሉ። ዮርዳኖስ ከጦርነቱ ወጣች። የሶርያ ጦር በጎላን ኮረብታዎች ላይ እንደ ንስር ሆኖ የእስራኤልን ይመለከታል። ጎላን ተራ መሬት አይደለም፣ ቋጥያማ፣ ገደላማ እና ወደ ላይ ለመውጣት እጅግ አስቸጋሪ ቦታ ነው። ሶርያውያን ለዓመታት ይህንን ቦታ ምሽግ አድርገው ሰርተውታል። መሬት ውስጥ የተቀበሩ ኮንክሪት ባንከሮች፣ በፈረንሳይ የማጂኖት መስመር አይነት የተቀረጹ መከላከያዎች አሏቸው። ከላይ ሆነው ወደ ታች ለሚመጣ ማንኛውም ሰራዊት የሞት ቀጠና ኪል ዞን አዘጋጅተዋል። የእስራኤል መንግሥት አመነታ። ሶርያን ከነካን ራሻ ትመጣብናለች የሚል ፍርሃት ነበር። ሞሼ ዳያን ጥቃቱን ተቃውመው፣ ነገር ግን በሰሜን እስራኤል የሚኖሩ የኪቡትስ ገበሬዎች ወደ መንግሥት ሄዱ።
ልጆቻችን በመሬት ውስጥ ተደብቀው ነው የሚያድጉት። ወይ ሶርያን ግፉልን ወይም እኛ ቤታችንን ጥለን እንወጣለን አሉ። ሐሙስ ሰኔ 8 ጫናው በረታ። በመጨረሻም ዳያን ስልኩን አነሱና ለሰሜን እዝ አዛዥ ዴቪድ ኤላዛር ዳዶ ደወሉ። ዳዶ ወደ ጎላን ውጣ። ጦርነቱ ተጀመረ። ይህ የታንክና የፍጥነት ጦርነት አልነበረም። ይህ የጥፍርና የጥርብ ጦርነት ነበር። የእስራኤል ቡልዶዘሮች ከፊት እየሄዱ ለታንኮች መንገድ ይጠርጉ ነበር። ሶርያውያን ከላይ ሆነው ዝናብ መሰል ተኩስ ያወርዱባቸዋል። ታንኮች በገደላማው መንገድ ላይ መንቀሳቀስ አቃታቸው። አንዳንዶቹ እየተነሸራተቱ ገደል ገቡ። በጣም አስከፊው ውጊያ የተደረገው ቴል ፋሄር ወይም ቴል ፋሄር በተባለው የሶርያ ምሽግ ላይ ነበር። የእስራኤል ተዋቂው ጎላኒ ብሪጌድ እግረኛ ወታደሮች በሽቦ አጥርና ፈንጂ በተሞላ ሜዳ ላይ ወደ ላይ መውጣት ነበረባቸው። አዛዦች ሲሞቱ ተራ ወታደሮች አመራሩን ተረከቡ። አንዳንዶቹ ወታደሮች በሽቦ አጥሮች ላይ ሰውነታቸውን በመጣል ጓደኞቻቸው በላያቸው ላይ ረግጠው እንዲያልፉ አደረጉ። ለሰዓታት በፈጀ ደም አፋሳሽ ውጊያ ጎላኒዎች ወደ ምሽግ ውስጥ ገቡ። የሶርያ ወታደሮች እስከ መጨረሻው ተዋጉ፣ ግን የእስራኤልን ቁርጠኝነት መቋቋም አልቻሉም። አርብ ሰኔ 9 ማምሻውን የጎላን ኮረብታዎች ጫፍ ተሰበረ። ቅዳሜ ሰኔ 10 የሶርያ መከላከያ መስመር ሙሉ በሙሉ ፈረሰ። የሶርያ ሬዲዮ አንድ ስትራቴጂካዊ ስህተት ሠራ። እስራኤል ኩኒትራ የተባለችውን ከተማ ከመያዟ በፊት ከተማዋ ወደቀች ብሎ አወጀ። ይህን የሰሙት የሶርያ ወታደሮች ተከበናል ብለው ስላሰቡ መሳሪያቸውን እየጣሉ ወደ ደማስቆ ሸሹ። መንገዱ ወደ ደማስቆ ክፍት ነበር። እስራኤል ብትፈልግ ኖሮ በጥቂት ሰዓታት ውስጥ የሶርያን ዋና ከተማ መያዝ ትችል ነበር። ነገር ግን ዓለም አቀፍ ግፊቱ ጣራ ነካ። ሶቪየት ኅብረት ለአሜሪካ ቀይ መስመር ላከች። እስራኤል ካልቆመች ወታደራዊ እርምጃ እንወስዳለን። አሜሪካ እስራኤልን አስጠነቀቀች። በቃችሁ። ቅዳሜ ማታ ሰኔ 10 1967 ከምሽቱ 12:30 6:30 ፒኤም ጠመንጃዎች ጸጥ አሉ። የመድፍ ድምፅ ቆመ። በሲናይ በረሃ፣ በዌስት ባንክ ኮረብታዎች እና በጎላን ተራሮች ላይ ጸጥታ ሰፈነ። በ6 ቀናት ውስጥ የመካከለኛው ምስራቅ ካርታ ተገልብጦ ነበር። እስራኤል መጠኗ በ3 እጥፍ አደገ። ከግብፅ የሲናይ በረሃን እና የጋዛ ሰርጥን፣ ከዮርዳኖስ የዌስት ባንክንና ምስራቅ ኢየሩሳሌምን፣ ከሶርያ የጎላን ኮረብታዎችን ማረከች። 400 ሚሊዮን የሚሆኑት አረቦች በአንዲት ትንሽ ሀገር ተሸነፉ። ይህ ለእስራኤል ተአምር ሲሆን፣ ለአረቡ ዓለም ደግሞ አልናክሳ ወይም ውድቀት ተብሎ ተመዘገበ። ነገር ግን ጦርነቱ ቢያልቅም ታሪኩ አላለቅም። ይህ ድል ለእስራኤል የደስታ ምንጭ ብቻ ሳይሆን ለሚቀጥሉት ከ50 ዓመታትና ከዚያም በላይ ለሚዘልቀው የሰላም እጦትና ግጭት መነሻ ሆነ። የስድስቱ ቀናት ጦርነት በአጭር ጊዜ ውስጥ የተጠናቀቀ ነገር ግን ረጅም ጥላ ያጠላ ጦርነት ነው። ከወታደራዊ እይታ ይህ ጦርነት ፍጹም ድል ፐርፌክት ቪክቶሪ ተብሎ በወታደራዊ አካዳሚዎች ይማራል። ቀድሞ መምታት ፕሪኤምፕቲቭ ስትራይክ እና የአየር የበላይነት እንዴት ጦርነትን እንደሚቀይር ያሳየ ክስተት ነው። ነገር ግን ከፖለቲካና ከሰብአዊነት አንጻር ውጤቶቹ ውስብስብ ናቸው። ፍልስጤናውያን በወታደራዊ አስተዳደር ስር ወደቁ። የሰፈራ ግንባታ ሴትልመንትስ ተጀመረ። እስራኤል ከትንሽ ሀገር ወደ የአካባቢው ኃያል መንግሥት ተቀየረች። አረቦች ደግሞ የካርቱም ጉባኤ ላይ ተሰብስበው ታዋቂውን ሦስቱ አይሆንም ስሪ ኖውስ አወጁ። ከእስራኤል ጋር ሰላም የለም፣ ዕውቅና የለም፣ ድርድር የለም። ዛሬ የምናየው የመካከለኛው ምስራቅ ግጭት መሠረቱና ቅርጹ የተቀረጸው በእነዚህ 6 ቀናት ነው። ያን የተተኮሰው ጥይት ቆሟል፣ ነገር ግን የቁስሉ ሕመም ዛሬም ድረስ ይሰማል። ታሪክ እንደሚያስተምረን በጦርነት አሸናፊ ሊኖር ይችላል። በሰላም ግን ሁለቱም ወገኖች መስራት አለባቸው። ይህ የስድስቱ ቀናት ጦርነት ታሪክ ነበር።